እንዴት ቆየሽ? እንዴት ቆያችሁ? ይመስገን መቀጠል ይቻላል። እሺ ያው እንግዲህ ሰሞኑን በተለያዩ ማህበራዊ ትስስር ገጾች ቅድምም እንዳነሳቸው የተለያዩ ጉዳዮችን አንስቻለሁ። ቅድሚያ ያደረግነው እንግዲህ አሁን አንቺም እንደጠቀሽው የመደመር መንግስት ጠቅላይ ሚኒስትር አብይ አህመድ አራተኛው መጽሐፋቸው ነው። እንደሚታወቀው ከዚህ በፊት 3 መጽሐፍን አስመርቀዋል። የመደመር መንገድ፣ የመደመር ትውልድና መደመር የሚል አሁን ደግሞ አራተኛ መጽሐፋቸው ነው። ይሄ የመደመር መንግስት እንግዲህ ኢትዮጵያውያን ከልዩነታችን ይልቅ አንድነታችንን ማጽናት አለብን። አንድ ላይ ስንሆን በመተባበር ሁላችንም ጠላቶቻችንን ማሸነፍ እንችላለን። ጠላቶቻችን በዘር በሃይማኖት እየከፋፈሉን በመንደር በሰፈር እየከፋፈሉን አንድነታችንን አሳጥተውናል። አንድ ስንሆን ግን የበፊት የጥንት ታሪካችን አንድነታችን ምን ያህል ለድል አስተዋጽኦ እንዳለው አሳይቶናል ብለዋል። እንግዲህ በዚህ በመጽሐፉ ምርቃት ንግግር እለት በዚህ በምርቃት እለት እንግዲህ መጽሐፍ ምርቃት እለት የተለያዩ ከፍተኛ የመንግስት የስራ አመራሮች እንዲሁም አርቲስቶችም የተለያዩ አካላት ተገኝተዋል እና ኢትዮጵያውያን እንግዲህ አንድነታችንን የሚያጸና ወደፊት የወደፊት የአንድነታችንን እንዲሁም ደግሞ ታሪክ የምንሰራበትን አንዱ የአባይ ታላቁ የኢትዮጵያ ህዳሴ ግድብ ነው። ሌላው ደግሞ ሌሎችም ፕሮጀክቶች ታላላቅ ፕሮጀክቶች አሉ። እነሱን በአንድነት በህብረት እንድናሳካ የሚል አንድምታም እንዳለው ነው የተናገሩት። አዎ እንግዲህ ይህንን መጽሐፍ አንብበው በመጽሐፉ በተመረቀበት ወቅት ሀሳባቸውን የሰጡ ሀያሲያን ሲገልጹት እንደነበረ የመደመር መንግስት መጽሐፍ ጠቅላይ ሚኒስትር አብይ አህመድ በስራ ዘመን እያሉ ተሞክሯቸውን የገለጹበት ኢትዮጵያውያን ብዙ ጊዜ የሚገለጹበት ቁጭት ብቻ ሳይሆን ወደፊት ለትውልዱ ምን መሰራት አለበት የሚሉ ሀሳባቸውን ሁሉ ያጋሩበት እንደሆነ ሲገልጹ ነበር። አዎ ቀደምት የስልጣኔ ሀገር እንደሆነች ትታወቃለች ኢትዮጵያ። ብዙ ስልጣኔዎች አሉ፣ ታሪኮች አሉ። ነገር ግን የቱጋ ነው የተላለፍነው? ለምንድን ነው ወደ ኋላ የቀረችው? ሌሎች ሀገራትስ ለምን በለጸጉ ብለው ያንን ቁጭት እና ደግሞ ስብራቶች ኢትዮጵያ ምንድነው ስብራቷ የሚሉ የተለያዩ ስብራቶቿን አንስተው ለዛ መፍትሄም የያዘ እንደሆነም ሲገለጽ ነበረ እና እንግዲህ ለአንባቢያን ጋብዘዋል። እናነባዋለን። እናንተም እንድታነቡት እንጋብዛለን። ግብዣውን ተቀብለናል። እሺ ወደ ሁለተኛው እንግዲህ ጥንቅራችን ስናልፍ ይሄ የህዳሴ ግድብ እንግዲህ ሰሞኑን እንዳያችሁት በጣም ህዝቡ በነቂስ ወጥቶ በየክልሉ ሰልፍ ሲያደርግ ነበር፣ የድጋፍ ሰልፍ። ከዛ ጋር ተያይዞ እንግዲህ ከትናንትና በስቲያ በአማራ ክልል በተለያዩ ቦታዎች፣ ወረዳዎች፣ ዞኖች እንዲሁም በደቡብ ኢትዮጵያ እንዲሁም ደግሞ በትናንትናው ዕለት በኦሮሚያ ክልልም በተለያዩ አካባቢዎች የድጋፍ ሰልፍ ተደርጓል። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ዳግማዊ አድዋ የሚል ስያሜ የተሰጠው ሁላችንም በጋራ በአንድነት የሰራ ነው የገደብነው ነው በማለት ነው ህዝቡ በነቂስ ወጥቶ ደስታውን እንዲሁም ድጋፉን ሲገልጽ የነበረው። ይሄም አንዱ ጉዳይ ነበረ። በተለያዩ ማህበራዊ ትስስር ገጽ ሲነጋገሩበት የነበረው። ሌላው ያው የኢትዮጵያ አየር መንገድ የቢሾፍቱ የጉባው 7ቱ ብስራቶች ከነሱ ውስጥ አንዱ የሆነው የኢትዮጵያ አየር መንገድ አንዱ ነው። ይህ ፕሮጀክት እንግዲህ የፕሮጀክቱ ማሳያ የተለያዩ እንግዶች በተገኙበት ተደርጓል። በዚህም አየር መንገዱ ለመገንባት የሚያስፈልገውን የፋይናንስ ስትራቴጂ፣ አደጋ ጊዜ ስጋት እንዲሁም ደግሞ የግንባታው መዋቅር ምን ይመስላል የሚለው ነው ፕሮጀክቱን የሚያሳይ መድረክ የነበረው። በዚህ መድረክ ላይ የተለያዩ የኢፌዴሪ የገንዘብ ሚኒስትር አቶ አህመድ ሽዴ፣ የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ መስፍን ጣሰው እንዲሁም ደግሞ የአየር መንገዱ ከፍተኛ ኃላፊዎችና የተለያዩ ከፋይናንስ ተቋማት የተውጣጡ ኢንጂነሮችም፣ ኮንትራክተሮች፣ እቃ አቅራቢዎች፣ ኢንቨስተሮች በተገኙበት ነው ይህ መድረክ የተካሄደው እና እንግዲህ ያንን ማሳያ ተካሂዶ ጥሩ ጅማሩ እንደሚሆንም የኢትዮጵያ አየር መንገድ አሁን ላይ እየሰጠው ካለው አገልግሎት በተሻለ የአገልግሎት ጥራቱንም መዳረሻነቱንም አስፍቶ ከኢትዮጵያ አልፎ ለአፍሪካ ኩራት መሆን የሚችልበትን ስራ ነው እየተሰራ ያለውና ለዛ የሚሆን ነው የመክፈቻ ዝግጅት የተደረገው። በዚህ እንግዲህ ቀደም ብለሽ አንቺ እንደገለጽሽው ከተለያዩ አካባቢ ተወጣጡ በዘርፉ ላይ የተሰማሩ ባለሙያዎች ተገኝተውበታል። እንደተባለው አሁን ላይ ካለው መዳረሻ አስፍቶ ተገልጋዮችን እርካታም
ከፍ ለማድረግ እንደሚሰራ ነው አህመድ ሽዴ የገለጹት ማለት ነው። አዎ በየአመቱ ከ10 እስከ 15 በመቶ ነው እንግዲህ የተጠቃሚዎች ቁጥር እያደገ የመጣው። ያንንም እንግዲህ የአውሮፕላን ማረፊያ ቢሾፍቱ ማስፋፊያ ጉልህ አስተዋጽኦ እንደሚኖረውም ተናግረዋል። በኢኮኖሚውም አንጻር ከፍተኛ የሆነ ድጋፍ እያደረገ ነው የሚገኘው የኢትዮጵያ አየር መንገድና በተለይ ደግሞ ከኢትዮጵያ አየር መንገድ በተጨማሪም የግል አውሮፕላኖች ጀቶች የሚያርፉበትም ቦታ አለው የኢትዮጵያ አየር መንገድና ከጊዜ ወደ ጊዜ ፍላጎቶች እየጨመሩ ማስፋፊያዎችም እያስፈለጉ ነው የሚሄዱትና የቢሾፍቱ ደግሞ የአየር ማረፊያ ሌላ ተጨማሪ አቅምን ስለሚሰጠው የኢትዮጵያ አየር መንገድ አሁንም በየአመቱ የሚመጡ ዓለም አቀፍ የአቪዬሽን ሽልማቶችን አዋርዶችን ጠራርጎ የበላ ስማችንን ደግሞ በከፍታ እያሳየ የሚገኝ ሌላኛው ታላቁ ህዳሴ ግድብ ነው ብንለው እንኳን ማጋነን የማይሆንብን ነው። ለዚህ ፕሮጀክት ደግሞ መሳካት ሁሉም ደግሞ ሊተባበር ይገባል። የቢሾፍቱ የአየር ማረፊያ ደግሞ በቅርብ ጊዜ ሆኖ ሌላ ብስራት እንደሚሆን ተስፋ እናደርጋለን። እሺ ወደ ቀጣዩ እንግዲህ ስናልፍ ቅድም እንዳነሳ ነው ከ29 ደቂቃ ከ3 ሰከንድ በላይ ያለ አየር ውሃ ውስጥ ስለቆየው ወጣት አንስተናል። እንግዲህ ይህ ወጣት ቪቶሚር ማርቺት ይባላል። ለ29 ከ29 እስከ ከ29 ለ3 ደቂቃ ያህል 29 ደቂቃ ከ3 ሰከንድ በላይ ነው እዚህ ውሃ ውስጥ የቆየው። 29 ደቂቃ ብለን ያዝና ትንሽ ነው ያው 30 ሰከንድ ቢሆን ያው እንትን ጊነስ ወርልድ ቡክ ላይ ሲሆን እያንዳንዷ ሰከንድና ደቂቃ ባለስላል እና እንግዲህ ይሄንን ሊያደርግ የቻለው በተለያየ ጊዜ ልምምድ ውስጥ የመጣ ውጤት እንደሆነ ነው የተናገረው። ከ29 ደቂቃ በላይ እንግዲህ ውሃ ውስጥ በመቆየቱ የዓለም ክብረ ወሰን ሆኖ አሸንፏል። ስለዚህ እንግዲህ እኛ ማለት ወጣቶች የፈለጉትን ነገር ማድረግ ካሰቡ እንዲሁ ወጣት ብቻ ሳይሆን ያው ሁሉም ያው እሱ ወጣት ስለሆነ ነው ይሄን ያለው እና ያሰቡበት ለመድረስ ከሞከሩ ከጣሩ አይምሯችን ማድረግ የፈለገውን ነገር ከማድረግ ወደ ኋላ አይልም የሚል በኋላ እንዴት ነሽ አስተይደቃ ግን እዚህ ላይ ሜሪ ብዙ ጊዜ እንደዚህ ጊነስ ቡክ ላይ የሚመዘገቡ የተለያዩ ትዕይንቶችን እናያለንና ሰዎች በቀጥታ እንዳይሞክሯቸው ይመከራል። አሁን ይሄ ለ29 ደቂቃ ሲቆይ ከብዙ ልምምድ በኋላ ምናልባት አንዱ ያለ ሁለት ያለ ነው 29 ደቂቃ ብዙ ስልጠናዎችንም አሳልፏል። እዚህ ጋር ከመድረሱ በፊት ብዙ ስልጠናዎችን ሙከራዎችን አሳልፎ ነው እዚህ ጋር የደረሰው። ካደጋዎችም ይተርፋሉ። ከብዙ ጉዳት ከብዙ ልፋት በኋላ የሚመጣ ነው። በተለይ ደግሞ እንደዚህ ጊነስ ቡክ ላይ የሚመዘገቡት ካያችሁ በቃ ወጣ ያለ ሰዎች በቀላሉ ከሚያደርጓቸው ነገሮች ወጣ ያለ ነውና ያንን ለማምጣት ደግሞ በጣም ብዙ ዋጋዎች ይከፈላሉና ይሄ ግን እኔንም አስገርሞኛል። አንድ ካፌ ቁጭ ብለሽ እስክትወጪ 30 ደቂቃ ያ ማለት ውሃ ውስጥ ማርቺች እንግዲህ ሪካርዱን ከሰበረ በኋላ ከ20 ደቂቃ በኋላም ሲረጋጋና ወደ ራሱ ሲመለስ ያለው ይሄንን ነው። ምንም ነገር ከማድረግ ወደ ኋላ እንደማንል ካሰብንበትና ካለምንበት አይምሯችን ምንም ነገር ለማድረግ ቀላል እንደሆነ አይምሯችን ካመነበት የሚለው ነው እሱም ሲናገር የነበረው። ለዛሬ ያስኳቸው መረጃዎች እነዚህን ይመስሉ ነበር። አመሰግናለሁ። እኛም እናመሰግናለን።